ሰላም ጤና ይስጥልኝ ውድ የሸረፍ ሚዲያ ተከታታዮች፣ ትንሽ ጠፋ ብዬ ነበር ያው በአንዳንድ ቢዚ በመሆን ምክንያት ነው። ዛሬ ደግሞ አዲስ ርዕስ አንስቼ የምንወያይ ይሆናል። እሱ ምንድነው ዛሬ ያሰብኩት ፕሮግራም ስለ ቲክቶክ ወይም ደግሞ ፕሮሞሽን አሰራር እንዴት አድርገን ፕሮሞሽን እንሰራለን። እኔ ሄርኩበት ልምድ አለ፣ ያን ልምድ ማካፈላችሁ ይሆናል። እንደዚሁም ስለ ከፖፖ ወደ ቲክቶክ ፕሮሞሽን ለመስራት ብቻ ሳይሆን ጀስት ቲክቶክን እንዴት መጠቀም አለብን የሚለውን የቲክቶክን አልጎሪዝም ምን አይነት አልጎሪዝም ነው፣ እንዴት አድርገን ተጠቅመንበት ጥሩ ስኬታማ እንሆንበታለን የሚሉትን ነገር በሰፊው የምናይ ይሆናል። ዛሬ ያው ቲክቶክን ማወቅ ያለባችሁ ነገር መጀመሪያ አሁን ላይ ያሉ ዌብሳይትም በሉ ማህበራዊ ሚዲያ ምንም ነገር በሉ አሁን ላይ ያሉ ወቅታዊ የሆኑ በጣም ብዙ ሰው እየተጠቀመበት ካሉ ፕላትፎርሞች የመጀመሪያውና ቀዳሚው ቲክቶክ ነው። አብዛኛው በሰፈራችሁ በራሳችሁ እንኳን ዳታ እንኳን ገብታችሁ ጎግል ላይ ምናምን ባታዩ በራሳችሁ በሰፈራችሁ እንኳን ብታዩ አብዛኛው ሰው ፌስቡክ ተጠቃሚ ምናምን እንደዛ አይደለም። ብዙ ሰው የሚጠቀመው ምንድነው ሰዓቱን የሚያሳልፈው ምን ላይ ነው? ቲክቶክ ላይ ነውና አሁን ላይ ሶሻል ሚዲያ ላይ በጣም ብልጥ የሆነ ሰው ማህበረሰቡን እንደ ቀልድ ተደራሽነት የሆነ የያዛችሁትን ነገር ኢንቪቴሽን ሊሆን ይችላል፣ የሚሸጥ እቃ ሊሆን ይችላል፣ ብቻ እናንተ ስኬታማ ሆንበታለሁ ብላችሁ ያሰባችሁትን ስራ ወደ ማህበረሰቡ ለማቅረብ በጣም ማህበረሰቡን የምታገኙበት ቦታ ቲክቶክ ነው። ታውቃላችሁ አንድ ባለ ሱቅ ሊከፍት ሲል ጥሩ ቦታ ይፈልጋል። መጀመሪያ ጥሩ እቃውን ከመግዛቱ ምናምን በፊትም ጥሩ ቦታ ነው የሚፈልገው፣ ሰው የሚበዛበት ቦታ ይባላል። አይታችሁ ከሆነ አሁን ፎቅ ምናምን ላይ ስንከራይ ሱቅ እንኳን እታች ግራውንድ ላይ ያለ ሱቅና ወደ ላይ ከፍ ያለ አንደኛ ሁለተኛ ህንጻ ላይ ያለ ዋጋው እንኳን እኩል አይሆንም። ለምን? እታች ጋር ያለው ያው ሰው በጣም ስለሚበዛበት እይታ ስለሚገባ ቶሎ እቃዎች የመሸጥ ነገር ስለሚኖሩ ዋጋውም ከፍ ይላል፣ የሚያከራየው ሰው እንኳን ማለት ነውና የምንከራየው ሱቅ የምንከራየው እኮ ሰው እንዲያይልን ነው አይደል? እቃውን ያለንን እቃ ለሰው ለማሳየት ነው። አሁን ደግሞ ሰው ያለው ስልኩ ላይ ነው ያለውና ያላችሁን ነገር እናንተ ጋር ያለን ነገር በቀላሉ ወደ ማህበረሰቡ ለማድረስ እንደ ቲክቶክ አሁን ላይ ያለ ምንም ነገር የለም ብዬ አምናለሁኝ። ሃይማኖተኛ ነገር ሊሆን ይችላል፣ ወይም ደግሞ ባህላችሁን ሊሆን ይችላል የምታስተዋውቁት፣ ወይም ደግሞ ሸቀጥ ሊሆን ይችላል፣ ልጃችሁ ላይ ያለ ነገር ሊሆን ይችላል፣ ምንም ነገር ሊሆን ይችላል። ለጥሩም ለመጥፎም ብቻ እንደ ቲክቶክን የመሰለ ነገር የለም። አሁን ላይ እንደ ቀልድ የሆነ ቪዲዮ ፖስታችሁ እንደ ቀልድ 2000 ሰው ምናምን ያያዋል። ይሄ 2000 ሰው ሱቅ ከፍታችሁ ሱቃችሁ ላይ ቢመጣ ቦታ አይበቃም ለማሳየት እንኳን አይቶ ለመመለስ እንኳን ቦታ አይበቃም፣ ሰዓት አይበቃችሁም። እና እንደ ቀልድ ግን የሆነ ነገር ቀርጻችሁ የላካችሁት ነገር በሰን ስርዓቱ አሁን በመነግራችሁ ስቴፕ ከሄዳችሁና አሪፍ እይታ ካገኘላችሁ 20,000 30,000 ሰው እንደ ቀልድ ያዋልና ይሄን ነገር እንደ ቀልድ ማየት የለባችሁም። ብዙ ሰው አሁን አይታችሁ ከሆነ ቪው አላገኛልኩኝ 1000 2000 ላይ ነው የሚቆሙና ይላል። ይሄ 1000 2000 ሰው የሆነ አዳራሽ ላይ ተሰብስቦ ብታዩት ቁማችሁ ለማውራት እንኳን ተፈራላችሁ። እነሱ ላይ በጣም ብዙ ነው ልላችሁ የፈለኩትና ቲክቶክ የማይጠቀም ሰው የለም። አብዛኛው ሰው ሁላችንም በሚባል ደረጃ የማይጠቀም ሰው እንደው 90% በሚባል ደረጃ ይጠቀማልና ከተጠቀምን አይቀር ደግሞ ለምን ለሰዎች ግብአት እንሆናለን? የራሳችንን ቻናል ከፍተን የራሳችንን ኮንቴንት መርጠን ለምን ወደ ማህበረሰቡ አንቀርብም እያልኩ ነው እየተናገርኩ ያለሁትና እኔ ከራሴ ልምድ ስነሳ አይታችሁት ከሆነ ሸረፍ ሚዲያን ቲክቶክ ላይ እንደ ቀልድ ነበር የሆነ ሃይማኖተኛ ነገር ቁርአን ምናምን ለቅበታለሁኝና ዝም ብሎ እንደ ቀልድ ነበር ያደገው 1000 2000 3000 4000 እያለ መጀመሪያ ላይ ወርዳችሁ ብታዩት እንደ ቀልድ ዝም ብለን ነበር ያሳደግነውና በኋላ ላይ ግን ወደ 10 ምናምን ሺህ አካባቢ ሲደርስ ጠቀመኝ ለኔ። ፖፕን ስጀምር ፖፕ ላይ ፕሮሞሽን ለመስራት በዛ ተነሳሁበት ማለት ነውና ፎሎወርስም አያስፈልግም ነገር ነው፣ የናንተ ኮንቴንት ነው ዋናው። እና ሌላችሁ የፈለኩት ምንድነው አሁን ላይ ምናልባት የምታስተዋውቁት ነገር ምናምን ባይኖራችሁ አሁን ላይ አሳድጉት። ፎቶ ኤዲት ያደርጋችሁ ሊሆን ይችላል፣ ቮይስን ያቀናበራችሁ ሊሆን ይችላል፣ የሆነ ነገር ቀርጻችሁ የሆነ አባባል እየጻፋችሁ ሊሆን ይችላል። የናንተን ኮንቴንታችሁ መጀመሪያ እናንተ ጋር ሊሄድ የሚችለው እኔ ጋር ሊሄድ የሚችለው ምንድነው ብላችሁ ራሳችሁ ጋር መጀመሪያ ማውራት የሚሻለው። ለምን ኮንቴንት ካልተመረጠ ቲክቶክ ላይ ስኬታማ መሆን በጣም ከባድ ነው ከመላችሁ በላይ። እናንተ ጋር የሚሄደው ነገር ምንድነው የሚለውን ነገር ማየት መቻል አለባችሁ መጀመሪያ። እሱ ነገር ደግሞ ለማወቅ ያው መክሊት ማለት ነው፣ በተዘዋዋሪ መክሊታችሁን ለማወቅ ደግሞ ብዙ እይታዎች አሉ። ከነዛ መሃል እናንተ የሚመቻችሁ የሆነ ስታዩት ደስ የሚላችሁ ወይም ደግሞ ቪዲዮ ስክሮል ያደርጋችሁ ስታዩ ይሄን ነገር እኮ እኔ ብሰራው
ይሄን አሁን ያየሁትን ቪዲዮ ነው በሰራው ከዚህ በላይ መስራት እችላለሁ ብላችሁ የምታምኑበት ወይም ነው ቪዲዮውን በምታዩበት ሰዓት እዛ ቦታ ላይ የሆነ ስህተቶችን ታወጣላችሁ እዛ ነገር ላይ እውቀት አላችሁ ማለት ነው መክሊታችሁ እዛ ቦታ ስለሆነ ማለት ነውና ይሄን ነገር እኮ እኔ በሰራው ከዚህ በላይ አድርጌ እሰራዋለሁ የሚል ግፊት ይኖራል ከራሳችሁና በዛ ሰዓት ያንን ነገር ማሳደግ መቻል አለባችሁ ማለት ነው ሁለተኛ ደግሞ ከማህበረሰቡ ጋር ያላችሁ ሁኔታ ማየት ነው አንዳንዱ ሰው አሁን ጓደኞቻችን እንደዚህ ብታዩ ዝም ብሎ ጀማዓው እንደዚህ ብትመለከቱ ከዛ መሃል ከጀማዓው መሃል የሚያስቅ ሰው ይኖራል ዝም ብሎ ኮሜዲያን የሆነ ሰው ይኖራል ኮስተር ብሎ የሆነ አባባሎችን የሚወድ አይነት ሰው ይኖራል በጣም ፈን የሚያደርግ ከመሃላችን ይኖራል ጀስት በቃ የሆነ አንዳንዱ ደግሞ በደንብ የሆነ ሳይንስ ላይ ጠለቅ ብሎ ማንበብ የሚወድ ሰው ሊሆን ይችላል ምናምን ነገርና ከማህበረሰቡ ጋር ያላችሁን ሁኔታ ታዩትና እኔ ከማህበረሰቡ ሁኔታ ጋር አይቼ አንዳንዱ ሰው ንባብ የሚወድ ይሆናል ሲያነብ ድምጹ ሊያምር ይችላል ታሪኮችን ማንበብ ሊሆን ይችላል ብቻ ቲክቶክ ላይ በጣም ብዙ ኮንቴንቶች አሉ ከምላችሁ በላይ ሃይማኖተኛ ነገር ሊሆን ይችላል ብዙ ነገራቶች ማለት ነው ያው ቲክቶክ ስክሮል ስታደርጉ ታያችኋላችሁ ከነዛ መሃል እኔ ጋር የሚሄደው እኔ ባለሁበት ደረጃ የሚሄደው ማንኛው ነው ብላችሁ ማየት ነው ያለውን ነገር ከዛ በኋላ ያን ነገር ለማሳደግ መሞከር መጀመሪያ መክሊታችሁን ማወቁ ትልቅ ነገር አለው ማለት ነው ስለዚህ መክሊታችሁን ካወቃችሁ በኋላ የራሳችሁን እንዴት አድርጋችሁ ቪዲዮ መስራት አለባችሁ ወደሚለው ስንመጣ ትልቁ ነገር እሱ ነው አንዳንድ ጊዜ ምን አለ አቀራረብ የሚባል ነገር አለ እናንተ የምወዱትን ምግብ በጣም የሚመቻችሁን ምግብ በሆነ በሚያስጠላ ዕቃ በቆሻሻ ዕቃ ይዘውላችሁ መጥተው ቢያቀርቡላችሁ አበሉትም ምግቡን ተወዱታላችሁ ግን አቀራረቡን አላማራችሁምና ኮንቴንታችሁን ማግኘታችሁ ብቻ ሳይሆን የምታቀርቡበት ሁኔታ እንዴት ነው የምታቀርቡት ለማህበረሰቡ እንዴት ነው ተደራሽነት የሚኖረው የሚለው ነገር በጣም በጣም ሊሰመርበት የሚገባ ነገር ነው እስኪ ስላቀራረቡ አንዳንድ ነገር ልበላችሁና ወደሚቀጥለው ደግሞ እናልፋለን ቲክቶክ በባህሪው ምንድነው ቪው ይፈልጋል ቪው አሁን ምሳሌ አንድ ቪዲዮ ተቀርጻላችሁ ከቀረጻችሁ በኋላ ያንን ቪዲዮ ፖስት ታደርጉታላችሁ ፖስት ስታደርጉት መጀመሪያ ምሳሌ ለ10 ሰው ይልከዋል ለ10 ሰው ያንን 10 ሰው አልጎሪዝሙ ለ10 ሰው ከደረሰ በኋላ ምን ያህል 10 ሰው ወዶታል ምን ያህል ሰው ላይክ አድርጎታል ምን ያህል ሰው ኮሜንት ጽፎበታል ምን ያህል ሰው ቪው በደንብ አይቶታል ሙሉውን አይቶታል ምን ያህል ሰው ደግሞ አይቶታል የሚለው ነገር ያህል አብዛኛውን ማወቅ ያለባችሁና ሊሰመርበት የሚገባው ነገር እዚህ ጋር አብዛኛውን ፎከስ የሚያደርገው በጣም ብዙ ፐርሰንቱ ከ50% በላይ ፎከስ የሚያደርገው ምን ላይ ነው ቪው ላይ ነው አንዳንድ ቪዲዮዎች አይታችሁ ከሆነ ሲለቀቁ ኮሜንት ቦታቸውም ላይክ ቦታቸውም ይዘጋል ኮሜንት ማድረግ አንችልም ላይክ ማድረግ አንችልም ግን ቪዲዮ ቫይራል ወጥቶ እናገኘዋለን በጣም ቫይራል ወጥቶ ምናምን ተሰራጭቶ ይገኛልና ላይክ መደረጉ ወይም ኮሜንት መጻፍ አይደለም ትልቁ ነገር ቪው ማግኘቱ ነው ሰው ሐሳቡን ሰርቃችሁት ሐሳቡን እናንተ ጋር አድርጋችሁ ሰዓቱን ሰጥቶ ያያችኋል ወይ ትልቁ ነገር ያቀረባችሁት ነገር ጣፍጦት አምሮት ያ ነገር ይሄ ነገር ያለ ሰዓቱን እናንተ ቪዲዮ ላይ ማሳለፉ ነው የሚፈልገውና ለ10 ሰው ልኮት 10 ሰው ከወደደው ፐርሰንት ኃይሉ ታይቶ ለሌላ ለ20 ሰው ይላካል 20 ሰው ከወደደው ለ40 ሰው ከወደደው ለ80 80 ከወደደው ለ100 ማም ያረጋ 1000 2000 3000 ያለ ያደገ ይሄዳል ስለዚህ ትልቁ ነገር የሚፈልገው ማህበረሰቡ የናንተን ቪዲዮ ወዶታል አልወደደውም ነው ልክ የሆነ ቪዲዮ ፖስታችሁ ለሆነ ሰዎች ሲገባላችሁ ሲያዩት ካላማራችሁ ስክሮል ያደርጉባችኋል ይሄ ማለት በጣም ፐርሰንቱ እየቀነሰ የመሰራጨት ፐርሰንቱ እየቀነሰ ነው የሚሄደው ስለዚህ የምታቀርቡበት ሁኔታ ማወቅ መቻል አለባችሁ ያቀረባችሁት አቀራረባችሁ ምን ያህል ያማረ ነው የሚለው ነገር ማየት አለባችሁ ወደ አቀራረቡ ስንመጣ ትልቁ ነገር ቲክቶክ ላይ ትልቁ ነገር በየማሰው እንደራሴ ሰዎች ስክሮል እንዳያደርጓችሁ መጀመሪያ ይዛችሁ ማቆየት መቻል ይሄ በቃ ትልቅ ሊሰመርበት የሚገባ ጉዳይ ነው የለቀቃችሁት ቪዲዮ ምሳሌ ሆነ የሚያስቅ ቪዲዮ የሆነ ሰው ሲወድቅ ቀርጻችሁት ሊሆን ይችላል ምናምን ነገር ያንን ቪዲዮ ሰው የቀረጻችሁትን ዝም ብላችሁ ፖስት ከሆነ መጨረሻ ላይ መውደቁን አያውቅም ማህበረሰቡና የሚያስቅ ነገር ስለሌለው ስክሮል ያደርገዋል ዝም ብሎ ሰው ያለፈ ነው መጨረሻ ላይ ግን ልጁ ይወድቃል ያንን ነገር ያዩታል ብላችሁ ነበር እናንተ የለቃችሁት ግን ሳያዩት ስክሮል ያደርጉታል ስለዚህ ማድረግ ያለባችሁ ምንድነው ያቺን የምታስቀውን ነገር ወይም ደግሞ ልጁ የወደቀባትን ፓርት አንስታችሁ ኤዲት አድርጋችሁ ቆርጣችሁ ከፊት ታደርጓታላችሁ ከዛ ውድቅ ሲል ታሳዩና
ከዛ በኋላ ወደ ኖርማሉ ቪዲዮ ይመለሳል። ከዛ በኋላ ማህበረሰቡ ያችን የወደቀችውን ነገር ለማየት መጨረሻ ላይ እስከ መጨረሻው ድረስ ያዩታል ማለት ነው። የሙሉ ሀሳቡ እናንተ ያወራችሁበት ሙሉ ሀሳብ ፍሬ ዋና ፖይንቱ ዋና ሀሳቡን ከፊት ማድረግ፣ ይሄ በጣም ትልቅ ነገር ነው። ለምን አይታችሁ ከሆነ ራሳችሁ ታዘባችሁ ከሆነ ስክሮል እያደረጋችሁ እንደዚህ ቲክቶክ እያያችሁ ልክ የሆነ ቪዲዮ መጥቶላችሁ ስክሮል ስታደርጉት ይመጣላችኋል። ያንን ቪዲዮ 3 ሴኮንድ 4 ሴኮንድ እንደምቆዩበት። ከዛ አገባቡ ካማራችሁ ወይም ደግሞ ከትልቅ አጀንዳ በጥሩ ንግግር 3 ቃል 4 ቃል በስነ ስርዓቱ ጆሮአችሁ ውስጥ የሚገባ ልባችሁን የሚነካ ወይም ደግሞ ስክሮል እንዳታደርጉ ያዝ የሚያደርጋችሁ ንግግር ከተናገረ ቆም ብላችሁ ታያላችሁ። ካልሆነና ግን በጣም ብዙ ሰው የሚሳሳተው ስህተት ቲክቶክ ጀማሪ ሲሆን ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንዴት ናችሁ? እኔ ሰላም ነኝ። ዛሬ ደግሞ ምናምን ብሎ መግቢያ ያደርጉታል። ይሄ በጣም ትልቅ ሚስቴክ ነው ከምላችሁ በላይ። አብዛኛው ሰው ግን አይረዳውም። አብዛኛው ሰው እንደዚህ ነው ቲክቶክ የሚሰራውና እንዲህ መሆን የለበትም ጭራሽ። ለምን ሰላም ጤና ይስጥልኝ ምናምን አይታችሁ ከሆነ ራሳችሁን እንደዚህ ስክሮል እያደረጋችሁ ማታውቁ ሰው ሰላም ጤና ይስጥልኝ እንዴት ናችሁ ምናምን ቢላችሁ ስክሮል ነው የምታደርጉት። የሆነ ሰላም ፋሚሊ ምናምን የምትሉት ፋሚሊ ገና አላፈራችሁ፣ እናንተ ጀማሪ ናችሁ። ይሄ 1 ሚሊዮን 2 ሚሊዮን ተከታይ ያለው 500 ሺህ ተከታይ ያለው ሰላም ቤተሰቦች ምናምን ቢል ያምርበታል። ለምን ቤተሰብ ስላፈራ ፋሚሊ ስላፈራ እዛ ውስጥ። ስለዚህ እናንተ ቲክቶክ ቪዲዮ ስትሰሩ የምትናገሩትን ሀሳብ ልትናገሩት የፈለጋችሁትን ሀሳብ መጀመሪያ ላይ በቃ የዚህ ቪዲዮ ትልቁ እኮ ንግግር ይሄ ነው ብላችሁ የምታስቡትን ከፊት ታደርጉታላችሁ። ከዛ በኋላ ማህበረሰቡ በዛ ንቀርጋችሁ ከያዛችሁት በኋላ የምትፈልጉትን ነገር እንዲያዳምጥ ታደርጉታላችሁ ማለት። ይሄ በጣም ከምላችሁ በላይ ትልቅ ነገር አለው። ከምንም በላይ የሚጠቅም ነገር ነው። ካልሆነ ግን ያው ሰው ስክሮል ያደርጋችኋል። ይሄ ሆነ ማለት ደግሞ ሰው አልጎሪዝሙ የሚረዳው ማህበረሰቡ እንዳልወደዳችሁ ነው። ማህበረሰቡ አልወደዳችሁ ማለት ደግሞ ምንም የሚጠቅም ነገር ስለሌለው ብሎ ስለሚያስብ ለማህበረሰቡ እንዳይሰራጭ ያደርገዋል ማለት ነው። ስለዚህ ይሄ ነገር ማወቅ መቻል አለባችሁ። የምትናገሩትን አጀንዳ መጀመሪያ ላይ ከፊት አድርጉት። ከዛ በኋላ ወደ መፈልጉት ነገር ምናምን ትገባላችሁ። ብዙ ጊዜ እኔ ሙስሊም ነኝና ብዙ ሰው ሰላም አለይኩም ወራህመቱላሂ ወበረካቱ ምናምን ብሎ ይጀምራልና ለኔ ገምግምልኝ ምናምን ብሎ ቲክቶክ ቪዲዮ ሲልኩልኝ ይሄንን አውጡት ነው የምላችሁ። ከፈለጋችሁ ወደ መሀል ትላላችሁ። አጀንዳውን ተናግራችሁ ወይም ሐሳቡን ከተናገራችሁ በኋላ ሰላም አለይኩም ወራህመቱላሂ ወበረካቱ ዛሬ ደግሞ ማወራው ስለዚህ ነገር ነው ብላችሁ ወደዛ የምትፈልጉት ነገር ትገባላችሁና እንደዚህ አይነት ነገራቶች ሰላምታዎች ምናምን ቢቀሩ ለጊዜው በጣም አሪፍ ነው። ቲክቶክ ላይ የሰለቸን ነገር ቢኖር አካውንት ተመቷል ፎሎ አድርጉኝ፣ አካውንት ተመቷል ኮፒ ሊንክ አድርጉልኝ ምናምን የሚሉ ንግግሮች ናቸው። አካውንት ተመቶ ሳይሆን ያንተ ኮንቴንት ነው የተመታው። ለምንድን እናንተ የሚጣፍጥ ነገር ወይም ደግሞ ለማህበረሰቡ ጥሩ ነገር ካላቀረባችሁ እንዴት አድርገን ፎሎ እናደርጋችኋለን? እንዴት አድርገን ላይክ ከተመቸን ነው ላይክ የምናደርገው። አንተ ብለህን ወይም አንቺ ብለሽኝ ሳይሆን ሸር የምናደርገው። እኔ ከገረመኝ እኔ ያንን ቪዲዮ ከደነቀኝ እኔ ከወደድኩት ለጓደኛዬ አጋራዋለሁ፣ በግድ ሸር አድርገዋለሁ ከወደድኩት ማለት ነው። ስለዚህ እንደዚህ አካውንት ተመቷል ምናምን እያላችሁ ሰውን የምረብሹትን ያክል ለምንድነው ማህበረሰቡ ያልወደደው? የኔን ቪዲዮ ለምንድነው ማህበረሰቡ ያልወደደው? ለምንድነው ሸር የማያደርገው? ለምንድነው ለሰው የማያጋራው ብላችሁ ወደ ራሳችሁ ብትመለከቱ ብዙ ነገራቶችን ታወጣላችሁ። ስለዚህ ማወቅ መቻል ያለባችሁ ግዴታ ጥሩ ነገር ማቅረብ መቻል ያለባችሁ። የምትናገሩት ንግግሮች መጻፍ፣ አብሶሉም ጀማሪ ስትሆኑ የምመክራችሁ ንግግሮቹ መጀመሪያ መጻፍ፣ የሆነ የተንዛዛ ነገር እንዳይሆን። ቲክቶክ በባህሪው አጫጭር ቪዲዮ ነው የሚፈልገው። ማህበረሰቡ ሲጀመር ማህበረሰቡ ቲክቶክን በላጭ አድርጎ እንደዚህ ጥልቅልቅ እስከሚል ድረስ በጣም ተወዳጅ የሆነው ቪዲዮ አጫጭር ቪዲዮ ያው የሰው ልጅ ይሄ አጫጭር ነገር ይወዳልና አጫጭር ቪዲዮ ስለሚለቀቅበት እናንተ ያወራችሁ ልክ እኔ አሁን ዩቲዩብ ላይ እንደማደርገው የ10 ደቂቃ የ20 ደቂቃ ወይም ደግሞ የ3 ደቂቃ የ2 ደቂቃ ቪዲዮ መሰሩ ከሆነ ማህበረሰቡ ተቀባይነት አታገኙ። የፈለገ ነው በኋላ ላይ አሁን ላይ ፌመስ የሆኑ ልጆች ምሳሌ 500 ሺህ 1 ሚሊዮን ምናምን ፎሎ ያላቸው 4 ደቂቃ 5 ደቂቃ ቪዲዮ ቢሰሩ ይታይላቸዋል ያለ ምንም ጥርጥር ስለፈመሱ ማለት ነው። አንዴ ግን ጀማሪ ሆነ ሰው ከቻለ 30 ሴኮንድ 40 ሴኮንድ ከ30 እስከ 50 ሴኮንድ ድረስ በቃ እኔ ለጀማሪ የምመክረው ከ30 እስከ 50 ሴኮንድ ድረስ በዚች ውስጥ በቃ ዋና ፍሬ ሐሳቦችን ምናምን የሚል ንግግር ያልገባበት ያው እንደምነግራችሁ ምናምን ነገር ይሄ ዛግ ያላለ ንግግር የተጠናበት የ30 የ50 ሴኮንድ ንግግር ብታረጉ ቶሎ ተደራሽነት ይኖረዋል። አንደኛ ቪዲዮአችሁ አጭር ስለሆነች ሰው ለማየት አይሰለችም፣ አይቶ ይጨርስላችኋል እስከመጨረሻው ድረስ። እስከመጨረሻው ደግሞ እንዲያዩት የሆነ ነገር መጋበዝ፣ መጨረሻ ላይ እንደዚህ አይነት ነገር
ሪዋርድ አስቀምጬላችኋለሁ፣ መጨረሻ ላይ ሽልማት አስቀምጫለሁ ምናምን ነገራቶችን ማስቀመጥ ቪዲዮውን እስከመጨረሻው እንዲያዩ። ከዚህም ያው ማህበረሰቡን እንደዚህ ያሉ ኮፒ ሊንክ አድርጉልኝ መጨረሻ ላይ እንትን አስቀምጫለሁ ምናምን እያሉ ደግሞ እንትን ከማለት የሚሻለውና ጥሩ የሚባለው ማህበረሰቡን በንግግራችሁ መያዝ መቻል። ይህ ትልቅ ነገር አለው ብዬ አምናለሁኝ። ስለዚህ በዛ አይነት መልኩ ቪዲዮ ቢሰሩ በጣም ከምላችሁ በላይ ስኬታማ ትሆናላችሁ። ሌላውና ላነሳው የምፈልገው አጀንዳ ቲክቶክ ላይ በጣም የሚመች ፊውቸር ምንድነው? ፎሎ የማይፈልገው ነገር። አሁን ምሳሌ እኔ አዲስ አካውንት ከፍቼ ጥሩ የሆነ ኮንቴንት በቃ ለሰዎች ተደራሽነት ጥሩ በቃ ማህበረሰቡ ሊያዳምጠው የሚችለው ነገር ቪዲዮ ብለቅ ፎሎወርስ የለህም ብሎ ዜሮ አያደርገኝም። ያለምንም ጥርጥር ያ ቪዲዮ 1 ሚሊዮን 2 ሚሊዮን ታይቶ ታገኛላችሁ። 500,000 400,000 ምናምን ጥሩ ነገር ከሆነ በዜሮ ፎሎወርስ ነው የምላችሁ። እንደ ምሳሌ ብዙ ልጆችን ላነሳላችሁ ይችላል። እኔ እንኳን ከፖፕ ላይ ሆነው ፕሮሞሽን ስሩ እያልኩ ምልካቸው ልጆች በዜሮ ፎሎወርስ በ100 ፎሎወርስ በ1 በ2 ፎሎወርስ ተነስተው ቪዲዮ ይሰራሉ። ያ ቪዲዮአችሁ ጥሩ ስለሚሆን እንደ ቀልድ 1 ሚሊዮን የታየላቸው ሰዎች ብዙ ልጆች አውቃለሁ እኔ ፕሮሞሽን እየሰሩ ማለት ያው ፕሮሞሽን ከባድ ነው። ፕሮሞሽን እንደዛ አስቂ ነገር ኮሜዲ ምናምን ቢሆን እንደ ቀልድ ነው የሚታየው። እንደዚህ ፕሮሞሽን ነገር ሲሆን ደግሞ ትንሽ ጠበቅ ይላል ማህበረሰቡ የመቀበል ነገር ስለለው ማለት ነው። ስለዚህ ፎሎወርስ አይፈልግም በቃ ደስ የሚለው። አሁን ወደ ዩቲዩብ ምናምን በምንሄድበት ሰዓት ዩቲዩብ ጀማሪ ስንሆን እኔም ዩቲዩበር ስለሆንኩኝ ዩቲዩብ ጀማሪ ስትሆኑ አንድ ቪዲዮ ሰርታችሁ ትፖስታላችሁ። ከዚያ ያንን ቪዲዮ መጀመሪያ የምታሳድጉት እንዴት ነው? ለጓደኛ ሼር ታደርጋላችሁ በቴሌግራም በዩቲዩብ ጓደኛችሁ ስታገኙ ተቀበላችሁ ሰብስክራይብ አድርጋችሁ ታያላችሁ በራሳችሁ እንደዛ እያለ ነው አንድ ፎሎ አንድ ሰብስክራይብ ሁለት ሰብስክራይብ እያለ ያደገ ቀስ ያለ ነው የሚሄደው። በጣም ከባድ ነው ለአዲስ ሰው ዩቲዩብ መነሳት በጣም ከባድ ነው። ዩቲዩብ ማነው ቲክቶክ ላይ ግን በጣም ሙሉ ነገር ሁሉም ነገር በመላችሁ ደረጃ በጣም ከመላችሁ በላይ በጣም ቀላል ነው። እንደ ቀልድ ማህበረሰቡ ላይ ተደራጅ ትሆናላችሁ። በዜሮ ፎሎወርስ አይፈልጋም። እሱ የሚፈልገው ምንድነው? ቪው ነው ብቻ። ቅድም እንደነገርኳችሁ ቪው ምን ያህል ታይቶላችኋል በረም ከታየላችሁ ይሰራጫል። በቃ እንደ ቀልድ ተሰራጭ ታገኙታላችሁ። ስለዚህ ግብአት ይሆናል። አብሶ እዚህ ጋር መምከር የምፈልገው ዩቲዩብ መጀመር የምፈልጉ ልጆች ዩቲዩበር መሆን የምፈልጉ ልጆች መጀመሪያ የቲክቶክ አካውንት ቢኖራችሁ ቲክቶክ ላይ ዩቲዩብ ላይ ልታቀርቡት ያሰባችሁትን ሐሳብ አጠር አድርጋችሁ ቲክቶክ ላይ ፌመስ ብትሆኑ ቲክቶክ ላይ ተከታይ ብታገኙ የሆነ ቀን በደንብ ተከታይ ሲኖራችሁና ሰው ጓግቶ እናንተ መጠበቅ የሚጀምርበት ሰዓት ወይም በደንብ ቪው ያገኛችሁ ስትሄዱ ዩቲዩብ አካውንት ከፍቻለሁ ዩቲዩብ አካውንቴን ፎሎ አድርጉልኝ ትላላችሁ። እንደገና አሁን ምሳሌ እኔ ከምሰራው ቪዲዮ ጥሩ የሚባል ሐሳብ 20 ሴኮንድ 30 ሴኮንድ ቆርጬ ቲክቶክ ላይ ለቀዋለሁ። ከዛ ቲክቶክ ላይ ምን ብዬ ጽፋለሁ? ከላይ ሙሉ ለማየት የፈለገ ሰው ሸረፍ ሚዲያ ላይ ይግባ ብዬ ጽፋለሁ ዩቲዩብ ላይ ማለት ነው። ከዛ ወደዚህ መተው ያዩልኛል ማለት ነው። ግብአት ሆኑ ማለት ነው። ስለዚህ ዩቲዩብ መጀመር የምትፈልጉ ልጆችም በዙ አጋጣሚ መጀመሪያ ቲክቶክ አካውንት ቢኖራችሁ ለማለት ያክል ነው። ስለዚህ በጣም አልጎሪዝሙ የዘመነ አልጎሪዝም ያው መጥፎም ጥሩም ነው። ላልተጠቀመበት ሰው ቲክቶክ በጣም ገዳይ ነው ከመላችሁ ባለ ሰዓታችሁን እንደቀልድ አንዱን እያያችሁ አንዱ አያልቅም። ሰዓታችሁን እንደቀልድ ለመፈጁበት ቦታ ነው። ልጠቀምበት ላለ ሰው ደግሞ ብልጥ ለሆነ ሰው ደግሞ ከመላችሁ በላይ ማህበረሰቡ ጋር ቶሎ ተደራሽነት ኖሮት ቶሎ ብዙ ነገር የሚያደርግበት ቦታ ነው። ስለዚህ ሁላችሁም ቲክቶክ አካውንት ቢኖራችሁ ባይነኝ። ሃይማኖተኛ ልትሆኑ ትችላላችሁ። ሁሉንም አቀፍ ነው ደግሞ ቲክቶክ ደስ የሚለው። ሃይማኖተኛ ልትሆኑ ትችላላችሁ፣ ምንም ነገር ልትሆኑ ትችላላችሁ። ብቻ ሁሉንም መዘርዘር አይጠበቅብኝም። ሁሉንም ማህበረሰብ ተቀባይነት የሚያገኝ ሁሉንም የሚያስተናግድ ቦታ ነው። ከተጠቀማችሁበት ጥሩ ነገር የምታገኙበት ቦታ ነው። ካልተጠቀማችሁበት ግን ትንሽ ይከብዳል። ስለዚህ ወደሚቀጥለው አጀንዳ ሳልፍ ቀጣይ ልነግራችሁ የምፈልገው ነገር ያው ቪዲዮን በዛ አይነት መልክ ከሰራችሁ በኋላ ፕሮሞሽን ከሰራችሁ በኋላ ትፖስታላችሁ። ወደ ፖፕ ስመለስ ያው ለፖፕ የሚሆኑ መጀመሪያ ቃላቶች ማስቀመጥ እናንተ ምሳሌ በቀን ይሄን ያህል ብር ሰራሁ ሊሆን ይችላል ወይ ደግሞ ቪዲዮ ማሳየት ይሄን ቪዲዮ ይታያችኋል ምናምን ብላችሁ መጀመር ዊዝዶ ስታረጉ ትንሽ የ5 ሴኮንድ የ6 ሴኮንድ ቪዲዮ ማሳየት ይሄን $10 የሰራሁት ብላችሁ መጀመር የተለያዩ ነገራቶች ብቻ ሰውን ይስባል ብላችሁ የምታስቡት አለማብዛት ነገር ይሆን አሁን ወደ ቲክቶክ ወደ ፖፕ ተመልሻለሁ። ምሳሌ በቀን 10,000 ብር ታገኙበታላችሁ አንብቱ ማህበረሰቡ የመቀበሉ ነገር በጣም ዝቅተኛ ነው የሚሆነውና እንደዛ ባይበዛ መካከለኛ የሆነ ንግግር
እንትን ማለት። ከዛ ውጭ ስትናገሩ ዘና ብላችሁ መናገር። ሰው ከግንባራችሁ የሚያነበው ብዙ ነገር አለና ተጨናንቃችሁ ምናምን እንደዚህ ሲሪየስ ሆናችሁ ኮስተር ብላችሁ የምታወሩ ምናምን ከሆነ ሰው ከግንባራችሁ የሚረዳው ነገር አለ። ፈታ ብላችሁ በቃ ለቀቅ ብላችሁ ማውራት መቻል አለባችሁ ብዬ አስባለሁ። ስለዚህ በመሰሩበት ሰዓት ተጠንቀቁ። ያው መጀመሪያ ላይ የምታስገቡትን ቃል በቃ መርጣችሁ የተመረጡ 4 ቃላቶች የተመረጡ ቃላቶች አስቀምጡ መጀመሪያ ላይ ማለት ነው። በዛ አይነት መልኩ እንትካላችሁ ያው ቲክቶክ አካውንት ያላችሁ ልጆች ከፍታችሁ ፖስቱት። ከዛ ከፖስታችሁት በኋላ እዚህ ጋር ማወቅ ያለባችሁ ነገር ትልቁ ነገር መፖስቱ ብቻ ሳይሆን ከፖስታችሁት በኋላ ምንድነው የሚፈጠረው የሚለው ነገር ዋጋ አለው። እኔ ሄድኩበት መንገድ ልንገራችሁ። ስትፖስቱ እኔ ጋር አብራችሁ መስራት የምትፈልጉ ልጆች ሚሊዮን ቃል ታስገቡና እዚህ ቴሌግራም ዩዘር ኔም ላይ እዚህ ቴሌግራም ቻናል ላይ ያስቀመጥኩላችሁ 5 ደቂቃ ቪዲዮ አለ። እሱን ቪዲዮ ያያችሁ ወደ ስራ መግባት ትችላላችሁ። ቴሌግራም ግሩፕ ክፈቱ። ቴሌግራም ግሩፕ ሊሆን ይችላል ቻናል ግሩፕ ላይ ያው እርስ በራስ ያወሩ እዛ እንትን እንዳይሉ የሚረብሻችሁ ሰው ምናምን እንዳይገባባችሁ ቻናል ቢሆን የተመረጠ ነው። ከሆነም ቴሌግራም ግሩፕ አድርጋችሁ መቆለፍ ትችላላችሁ። ቴሌግራም ግሩፕ ተከፍታላችሁ። የቴሌግራም ግሩፕ ዩዘር ኔም ትሰጡታላችሁ። ዩዘር ኔማችሁን ትይዛላችሁ። ከዛ የሚሰሩት ቪዲዮ ላይ ታስገቡታላችሁ መሃል ላይ። ከዛ ያስገባችሁትን እንትን ኤዲት ስታደርጉ ታስገቡታላችሁ። አብራችሁ ትፖስታላችሁ። ሰው ማህበረሰቡ ያንን ቪዲዮ ሲያይ መጨረሻ ላይ ምን ያገኛል? ሊንክ ያገኛል። ያንን ሊንክ የት ሄዶ ሰርች ያደርጋል? ዩቲዩብ ማነው ቴሌግራም ላይ ሰርች ሲያደርግ እናንተ የከፈታችሁ ቻናል ይኖራል። እዛ ቻናል ላይ አሁን የምታስቀምጡት ነገር ነው ትልቁ ወሳኝነት ያለው ነገር። እዛ ቴሌግራም ቻናል ላይ እንደምታስቀምጡት መሰላችሁ ሊንክ አታስቀምጡ፣ ባዩ ላይ አስቀምጡ። የቴሌግራም ባዩ ይታያችኋል። የቴሌግራም ባዩ ማለት ይሄ ነው። የቴሌግራም ባዩ ላይ ፖፖ ኢንቪቴሽን ሊንካችሁን 4ቱንም ሊንክ አውጡት። 4ቱንም ኮፒ ያደረጋችሁ አውጡትና ከዛ አንዱ ካልሰራላችሁ በአንዱ ብላችሁ ትጽፉበትና 4ቱም ትደርድሩላችኋላችሁ። ከዛ የምታዩት ቦታ ላይ እዚህ ጋር የቻናላችሁ ባዩ ላይ ታስቀምጡላችሁ። ከዛ ካስቀመጣችሁ በኋላ የ5 ደቂቃ ቪዲዮ ወይም የ4 ደቂቃ ቪዲዮ ትሰራላችሁ። ምን አይነት ቪዲዮ ስትሰሩ ስክሪን ሪከርድ ተጠቀሙ። እሺ አፕሊኬሽኖች እኔ አሁን የምጠቀመው ኤስ ሪከርደር የሚባል አፕሊኬሽን ነው። ኤስ ሪከርደር ከላይ ሰማያዊ ነች። እሷን ከፕሌይ ስቶር አውርዳችሁ በሷ መጠቀም። ምን ታደርጋላችሁ? እዛው ከቴሌግራም ቻናላችሁ መጀመሪያ ፖፕን ታጠፉታላችሁ ወይም በሌላ ስልክ ትሰሩታላችሁ። ይሄን ቪዲዮ ፖፕን ታጠፉትና ከስልካችሁ ላይ ወይም ነው ባታጠፉትም ችግር የለውም። ምን ታደርጋላችሁ? ቴሌግራም ግሩፓችሁን ሰርች አድርጋችሁ ትገባላችሁ። መጀመሪያ ቴሌግራም ግሩፓችሁ ላይ ሰርች አድርጋችሁ ከገባችሁ በኋላ እዛ ቴሌግራም ግሩፕ ላይ መጀመሪያ ቴሌግራም ላይ ግብት ብላችሁ መጀመሪያ ሰርች እናደርጋለን ትላላችሁ። ሰርች ታደርጋላችሁ። የራሳችሁን ዩዘር ኔም ቻናሉ ይመጣላችኋል። ቻናል ውስጥ ትገባላችሁ። ቻናል ውስጥ ስትገቡ እዚህ ባዩ ላይ ወይም ደግሞ ስሙን ከላይ ስትነኩት እዚህ ጋር የተቀመጠላችሁ ሊንክ አለ ትላላችሁ። ያንን ሊንክ ትነክታችሁ ፖፖን ማውረድ ትጀምራላችሁ እናንተ። ከዛ ጀምራችሁ ፖፖ አወራረዱን ከዛ አከፋፈቱን ስትከፍቱ መርሳት የሌለባችሁ ነገር ኢንቪቴሽን ሊንክ እናንተ እንዲሞሉ አድርጉ። ከዛ ወንድ ከሆነ በወንድ ሴት ከሆነች በሴት እንዲከፍቱ አደርጋላችሁ። ከዛ በኋላ ከተከፈተ በኋላ የፊት አሻራ መስጠት መቻል አለባችሁ። የፊት አሻራ እንዲሰጡ ታደርጋላችሁ። ከዛ ተከተሉ በደንብ። የፊት አሻራ ከሰጡ በኋላ ማይ ኤጀንሲ ላይ ገብተው የእናንተን አይዲ እንዲሞሉ ታደርጋላችሁ። ከዛ በኋላ የእናንተን አይዲ ሰርች አድርገው ሰርች ባሯ ላይ ወደ ኋላ ባክ ብላችሁ ተመልሳችሁ ሰርች ባሯ ላይ የኔን አይዲ ሰርች አድርጋችሁ እኔ ፓርቲ ላይ እኔ ላይቭ ላይ መምጣት ትችላላችሁ ወይም ደግሞ በሜሴጅ መጥቻለሁ ብላችሁ ትጽፉልኛላችሁ ብላችሁ ቪዲዮን ትዘውታላችሁ። እዚህ ጋር ማወቅ ያለባችሁ ቪዲዮ ስትሰሩ እንዳታንዛዙ እያቆማችሁ። አሁን ምሳሌ የፖፕ ሊንክ ከነካችሁ በኋላ ወደ ፕሌይ ስቶር ወስዷችሁ ፕሌይ ስቶር ላይ ኢንስታል ትሉታላችሁ ብላችሁ ኢንስታል ብላችሁ አትቆዩ። እሱ እስከሚወርድ ድረስ መቆየት የለባችሁ። ወይም ደግሞ ኦፕን የሚለውን ስትነኩት ብላችሁ ኦፕን ስትሉት ይቆይ ይችላል። ዳታው የእናንተ ፍጥነት ላይኖረው ስለሚችል ይቆያል። በሚቆይበት ሰዓት ያን ሁሉ የምታስገቡ ከሆነ 10-20 ደቂቃ ሆነ ማለት ነው። ያ ሆነ ደግሞ ማለት ቪዲዮ እንደቀልድ የማይወርድላችሁ በጣም ብዙ ሰው ይኖራሉ ቻናላችሁ ላይ። እነዛ ሰዎች ያንን ቪዲዮ ሲያዩት ይቀራሉ ማለት ነው። ስለዚህ 3 ደቂቃ ወይም 4 ደቂቃ ነው መሆን ያለበት። ስለዚህ ምን ታደርጋላችሁ? ኢንስታል የሚለውን ትነኩታላችሁ ብላችሁ ከጨረሳችሁ በኋላ ያቺን የነገርኳችሁን አፕሊኬሽን አውርዳችሁ ታቆሙታላችሁ ቪዲዮውን። ከዛ ከወረደላችሁ በኋላ ያው እንደምታዩት ወርዶልናል። ኦፕን እንለዋለን። ኦፕን ትሉትና ታቆሙታላችሁ አሁን ቪዲዮ። ከዛ ይከፍትላችኋል። ቆይቶ ይከፍታል። ልክ ፖፕ ስትገቡ ይሄንን ፊውቸር መጀመሪያው ፊውቸር ነው የሚያመጣላችሁ ብላችሁ ትጀምሩና እያላችሁ ወደ ውስጥ ብቻ ዳታ ያዝ በሚያደርግባችሁ ሰዓት እያቆማችሁ ቪዲዮን ታስቀምጡታላችሁ። ያንን ቪዲዮ ያያሉ። እዚህ ጋር ማወቅ ያለባችሁ ሊንካችሁን ቪዲዮ ጋር አብራችሁ ታች ጋር ካስቀመጣችሁት ሰው ሊንክ እንደሆነ ያውቀዋል። ኦንላይን ስራ ብላችሁት ቻናላችሁ ላይ ከገባ ሊንክ ካገኘ ያ ሊንክ ነው በቃ ስራው ሊመስለው የሚችለው። ስለዚህ
ሊንኩን ይነካባችሁና ቶሎ በራሱ አውርዶ ምናምን ይገባል ፖፕ ላይ ደግሞ ቫይራል የወጡ ሰዎች ስለሚኖሩ እነሱ ጋር ምን እያደረጉ ነው ብሎ ገብቶ ይመዘገባል። እናንተ በሰራችሁት ፕሮሞሽን ሌላ ሰው እየተጠቀመ ነው ያለው የሚሄደው እናንተ አትጠቀሙ። ስለዚህ እንዳይሆን ባዩ ላይ ትደብቁባቸዋላችሁ ሊንኩን። ከዛ ግዴታ ቪዲዮን አውርዶ ቪዲዮን እያዩ ነው ያንን ሊንክ የሚያገኙት። ይሄ ማለት ቪዲዮን እያዩ እናንተ ጋር ተመዝግበው ይጨርሳሉ ማለት ነው። ስለዚህ በዛ አይነት መልኩ እናንተ 24 ሰዓት በሚባል ደረጃ ፓርቲያችሁን ክፈቱት። እናንተ ካላችሁ እናንተ ከሌላችሁ ሰውም ቢሆን እየተካችሁ የእናንተ ልጆች ወይም በእናንተ ስር ያሉ ወይም ጓደኞቻችሁን ብቻ የተጋባችሁትን ሰው እየተካካችሁ ቢሆን ፓርቲያችሁን ክፍት ታደርጉታላችሁ። ሰዎቹ ሰርክል ሰሩ ማለት ነው። ያለምንም ድካም እናንተ ፕሮሞሽን እዛ ጋር ቪዲዮ ታየላችሁ። ከዛ ቴሌግራም ገቡ። ከቴሌግራም ፖፕ ላይ ከፍተው በስነ ስርዓቱ ተመዝግበው መጡላችሁ። ይሄ በጣም ስኪታ። አለበዛ ስልክ ቁጥር የምታስቀምጡ ከሆነ ይሄን ኦንላይን ስራ መደወል መስራት መፈልጉ ስልክ ቁጥር አስቀምጡልን፣ በዚህ ስልክ ደውሉልን ብላችሁ ስልክ ቁጥር ካስቀመጣችሁ ሰው ይደውላል። ደውሉን እነሱ ማስረዳት እንዲህ ነው በጣም ከባድ ነው ከመላችሁ በላይ። ያ ደግሞ በጣም እናንተንም ያደክማል፣ ሰውንም ደግሞ ይሄን ያህል እንትን አይደለም። እንደዚህ ከሆነላችሁ ግን በቃ እናንተ በተኛችሁበት ፕሮሞሽኑ እያለ እናንተ በተኛችሁበት ሰው ተመዝግቦ ይመጣል ማለት ነው። ይሄ በጣም አሪፍ አይዲያ ነው። ስለዚህ ሁላችሁም ይሄንን ዘዴ ተጠቅማችሁ ይሄንን ቪዲዮ በደንብ አድርጋችሁ ለመስራት ሞክሩ። ያለምንም ጥርጥር በደንብ አድርጋችሁ ከሰራችሁበት በደንብ አድርጋችሁ ሰክሰስ ትሆኑበታላችሁ። በእናንተ ሊንክ ስለሚያወርዱ ኢንቪቴሽን እንኳን እንደ ቀልድ ብዙ ነገር ታገኙበታላችሁ ማለት ነው። ምናልባት የቀረ ሐሳብ አለ ብዬ ካሰብኩኝ በሌላ ቪዲዮ መመለስ ይሆናል። እስከዛው ይሄንን ቪዲዮ ሼር አድርጉት። ብዙ ፋሚሊ ያላችሁ ግሩፕ፣ ቴሌግራም ግሩፕ ያላችሁ ልጆች ብቻ ብዙ እንትን ያላችሁ ልጆች አላችሁና ለልጆቻችሁ ወይም ደግሞ ለእናንተ ቲም ይሄንን ቪዲዮ ሼር አድርጉላቸው፣ እነሱም አይቶት እንዲጠቀሙ ማለት ነው። ቴንኪው፣ አመሰግናለሁ።